ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ለጤናችን እጅግ ጠቃሚ የሆነ መረጃ ይዤላችሁ መጥቻለሁ። እንግዲህ አንዳንዴ ሰውነታችን ውስጥ የሆነ የጤና ችግር ወይም ደግሞ የንጥረ ነገሮች እጥረት ሲኖር ሰውነታችን ቀድሞ የተለያዩ ምልክቶችን በማሳየት ያስጠነቅቀናል። እነዚህ ምልክቶችን ችላ ሳንል ማስተዋልና መፍትሄ መፈለግ ከከባድ ህመም ወይም ደግሞ የጤና እክሎች የሚታደግ ይሆናል ማለት ነው። እንግዲህ በዚህ ቪዲዮ ላይም እነዚህ አደገኛ ምልክቶች ምንድናቸው የሚለውን በዚህ ቪዲዮ ላይ የምናይ ይሆናል ማለት ነው። ከዛ በፊት ግን ሁላችሁም ይህንን ቪዲዮ ላይክ ማድረግ እንዳይረሳ፣ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። እንግዲህ ችግሮች በሚከሰቱበት ጊዜ ሰውነታችን የሚሰጠን የተለያዩ ማስጠንቀቂያ ምልክቶች አሉ። ከነዚህ ውስጥም እንግዲህ የተመረጡ 18 ምልክቶችን ወደ እናንተ አደርሳለሁ። ከዚህ ውስጥም እንግዲህ አንደኛው በተደጋጋሚ ማዛጋት ነው። እንግዲህ ይህ የእንቅልፍ እጥረት ወይም ደግሞ ከመጠን በላይ የሰውነት መድከም ወይም ደግሞ በእንግሊዝኛው ፋቲጊው የምንለው ምልክት ነው ማለት ነው። ሌላው መጥፎ የአፍ ጠረን ነው። እንግዲህ ይህ ከጥርስ በተጨማሪም ከምግብ መፈጨት፣ ከጨጓራ ወይም ደግሞ ከአንጀት ችግር ጋር የተያያዘ ችግር ሊሆን ይችላል። ሌላኛው የጆሮ መጮህ ነው። ይህ አብዛኛው ጊዜ እንግዲህ የደም ግፊት መጨመር ሊያመለክት ይችላል። ሌላው የምላስ ማቃጠል ነው። ይሄ ደግሞ የቫይታሚን ቢ እጥረት በሰውነታችን ውስጥ መኖሩን ያሳያል ማለት ነው። ሌላው ራስን ማዞር ነው። እንግዲህ የራስ ማዞር ሲኖርባችሁ ይሄ እንግዲህ በደማችን ውስጥ ያለው የስኳር መጠን ሲቀንስ ሊከሰት የሚችል ነው ማለት ነው። ሌላው ጣፋጭ ነገሮች አብዝቶ መመኘት ወይም ደግሞ የማማር ሁኔታ ነው። ይሄ እንግዲህ የማግኒዥየም ንጥረ ነገር እጥረት ሲኖር የሚታይ ምልክት ነው ማለት ነው። ሌላው እንግዲህ በብዛት ሲከሰት የምናየው የእግር እብጠት ነው። ይህ የልብ ወይም ደግሞ የኩላሊት ህመም የማስጠንቀቂያ ምልክት ሊሆን ስለሚችል ትኩረት የሚያስፈልግ ይሆናል ማለት ነው። ሌላው የማሽተት ችሎታ ሲቀንስ ነው። ይሄ ደግሞ የዚንክ እጥረት በሰውነታችን ውስጥ ማነሱን ሊያሳይ ይችላል ማለት ነው። ሌላው ሁልጊዜም የድካም ስሜት መሰማት፣ በተለይ እንግዲህ የማያቋርጥ የድካም ስሜት ሲሰማችሁ ምንም አይነት ስራ ሳትሰሩ የሚደክማችሁ ከሆነ ቫይታሚን ዲ እጥረት ሊሆን ይችላል ማለት ነው። ስለዚህ ለፀሐይ ብርሃን በቂ ጊዜ መስጠት ይኖርባችኋል ማለት ነው። ሌሎች እንግዲህ ሰውነታችሁ ችግር ሲፈጠርበት ሊሰጧችሁ ከሚችሉ ምልክቶች መካከል ሌላው እንግዲህ በተደጋጋሚ ራስ ምታት ነው። ይህ አብዛኛው ጊዜ በቂ ውሃ ባለመጠጣት ወይም ደግሞ የፈሳሽ እጥረት ሲያጋጥማችሁ የሚከሰት ምልክት ነው ማለት ነው። ሌላው እንግዲህ ከመጠን በላይ የፀጉር መነቀል ወይም ደግሞ መርገፍ ሲኖር ነው። ይሄ እንግዲህ የአይረን ንጥረ ነገር እጥረት ወይም ደግሞ የደም ማነስ ምልክት ሊሆን ይችላል ማለት ነው። እንዲሁም እንግዲህ በምሽት የሚከሰቱ የጡንቻ መሸማቀቅ ወይም ደግሞ መኮማተር ነው። በተለይ በእንቅልፍ ወቅት የእግር ጡንቻ መሸማቀቅ የማግኒዥየም ንጥረ ነገር እጥረትን ያሳያል ማለት ነው። ሌላው የአይን ቢጫ መሆን ነው። ይህ ከጉበት ጤና መታወክ ጋር የተያያዘ ስለሆነ በፍጥነት ሐኪም ማማከር አስፈላጊ ነው ማለት ነው። ሌላው የእጅና የእግር መቀዝቀዝ ነው። ይህ ደም በሰውነታችን ውስጥ በአግባቡ አለመዘዋወሩን ወይም ደግሞ መኖሩን ያመለክታል ማለት ነው። ሌላው የድድ መድማት ነው። ጥርሳችን ስንቦርሽ ወይም ደግሞ ዝም ብሎ የድድ መድማት ካጋጠመን የቫይታሚን ሲ እጥረት ይሆናል ማለት ነው። እንዲሁም የደረት መታፈን ወይም ደግሞ መጨናነቅ ሲኖር ይሄ የከፍተኛ ጭንቀት ወይም ደግሞ የልብና የሳምባ ችግር ምልክት ሊሆን ስለሚችል ሌላኛው ትኩረት የሚያስፈልገው ምልክት ነው ማለት ነው። በቀጣይ እንግዲህ ነገሮችን በቀላሉ መርሳትና የትኩረት ማጣት ነው። ይህ እንግዲህ በጣም አሳሳቢ ጉዳይ ነው። እንግዲህ ትኩረታችንን መሰብሰብ ካቃተን ወይም ደግሞ ነገሮችን ቶሎ የምንረሳ ከሆነ የቫይታሚን ቢ12 እጥረት ሊሆን ይችላል ማለት ነው። የመጨረሻው እንግዲህ ቶሎ መታመም ወይም ደግሞ በተደጋጋሚ በበሽታ መጠቃት ነው። እንግዲህ የሰውነት በሽታ የመከላከል አቅም ወይም ደግሞ ኢሚኖ ሲስተሙን መድከሙን ያሳያል ማለት ነው። ይሄ እንግዲህ ተዳከመ ማለት እንግዲህ ለተለያዩ በሽታዎች በቀላሉ ተጋላጭ እንድትሆኑ የሚያደርግ ይሆናል ማለት ነው። እንግዲህ እነዚህ የጠቀስኩላችሁ ምልክቶች ጠቋሚዎች እንጂ የመጨረሻ የህመም ማረጋገጫ አይደሉም ማለት ነው። እንግዲህ እነዚህ ምልክቶች በሰውነታችሁ ላይ ሲታዩ ዋናው መፍትሄ በቂ እረፍት ማድረግና የተመጣጠነ ምግብ መመገብ እንዲሁም አስፈላጊ ሆኖ ሲገኝ ወደ ሕክምና ተቋም በመሄድ ከባለሙያ ጋር መማከርና ምርመራ ማድረግ የሚመከር ይሆናል ማለት ነው። እነዚህ እንግዲህ ጤናችሁን ቶሎ በትክክል እንድትከታተሉ የሚያደርጉ ምልክቶች ናቸው እንጂ ወሳኝ ወይም ደግሞ እነዚህ ምልክት ታዩ ማለት በሽታው በእናንተ ላይ ታይቷል ማለት አይደለም ማለት ነው።
እንግዲህ ቀድማችሁ ወደ ሕክምና ወይም ደግሞ የተለያዩ እርምጃዎችን እንድትወስዱ የሚያደርጉ ምልክቶች ናቸው ማለት ነው። እንግዲህ ከዚህ ጋር ተያይዞ ጥያቄ ካላችሁ ወይም ሀሳብ አስተያየት በኮሜንት ላይ ማስፈር የምትችሉ ይሆናል ማለት ነው። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ እንግዲህ በሌሎች ቪዲዮዎች እንገናኛለን። እስከዛው በያላችሁበት ሰላሙን ይብዛላችሁ። ደህና ሁኑ። ቻው